ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም በእያላችሁበት ይብዛ። ዘውትር ቅዳሜ እየተዘጋጀ ወደ እናንተ የሚመጣው የቀጥታ ስርጭት ፕሮግራማችን ነው። በዚህ ፕሮግራም ብዙዎች እየተባረኩ ብዙዎች እየተጽናኑ ለእግዚአብሔር ክብር የሚሆን ምስጋናን እያመጡ ነውና በዚህም ፕሮግራም በጣም ደስ ይለናል። ዛሬም የምትባረኩበትን የምትጽናኑበትን ልባችሁ የሚነሳበትን የእግዚአብሔርን ሐሳብና ፍቃድ ደግሞ ይዘን ወደ እናንተ መተናል። ከኔ ጋር በጣም የተባረኩ የተወደዱ የእግዚአብሔር አገልጋዮች አሉ። የቤተክርስቲያናችን የተወደደ ዘማሪ ኤላዬ ከኔ ጋር ስላለ በጣም ደስ ይለኛል። ካንተ ጋር ስላገለገልኩኝ ደግሞ ክብር ይሰማኛል። አዲዬ እግዚአብሔር ይባርክ። ከካሜራ በስተጀርባ ያላችሁ ደግሞ እግዚአብሔር ይባርካችሁ። ይህንን መልእክት በትጋት ወደኛ ደግሞ ለብዙዎች እንዲደርስ በትጋት እየሰሩ ያሉ ሚዲያ ቲሞች ናቸው። ሚዲያ ቲሞቻችንን እግዚአብሔር ይባርካቸው። ባለንበት ሆነን ደግሞ እግዚአብሔርን እየባረክን በአምልኮ መንፈስ ሆነን ደግሞ ከኤልያስ ጋር እግዚአብሔርን ከፍ እናደርገዋለን። የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ። ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ። ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ። አይኖቹን አንስቶ ማናለኝ ያለ ዝናህን ሲሰማ አባቱ ነኝ አለ። በፍቅር እጆች እቅፍ አድርገህ የተቀበልከው መታመኛው አድርጎ እስኪ ማነው ያረዳው? አይኖቹን አንስቶ ማናለኝ ያለ ዝናህን ሲሰማ አባቱ ነኝ አለ። በፍቅር እጆች እቅፍ አድርገህ የተቀበልከው መታመኛው አድርጎ እስኪ ማነው ያረዳው? ይረዳኛል ብሎ አንተ ከተጠጋ እንዲህ አትመልሰው መልስ አለ አንተ ጋር። ይረዳኛል ብሎ አንተ ከተጠጋ እንዲህ አትመልሰው መልስ አለ አንተ ጋር። የሚረዳው ጠፍቶ ፊት በንባው ለራሰ ፊቱ በንባው ለራሰ አምባው ትሆናለ በጭንቁለት ደርሰ
ጭንቁለት ደርሰ አይኖቹን አንስቶ ማናለኝ ያለ ዝናህን ሲሰማ አባት ሆነኝ አለ በፍቅር እጆች ከፍ አድርገህ የተቀበልከው መታመኛው አድርጎ እስኪ ማነው ያረዳኸው ይረዳኛል ብሎ አንተን ከተጠጋ እንዲሁ አትመልሰው መልስ አለ አንተ ጋር ይረዳኛል ብሎ አንተን ከተጠጋ እንዲሁ አትመልሰው መልስ አለ አንተ ጋር ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ ኢየሱስ የሚባል አንድ ወዳጅ አለኝ ሰው በራቀኝ ጊዜ የቀረበኝ አይዞህ ልጄ ሆይ እኔ ያለው ያለኝ ሰብስቦ የያዘኝ አባቴ ሆነኝ አይኖቹን አንስቶ ማናለኝ ያለ ዝናህን ሲሰማ አባት ሆነኝ አለ በፍቅር እጆች ከፍ አድርገህ የተቀበልከው መታመኛው አድርጎ እስኪ ማነው ያረዳው አይኖቹን አንስቶ ማናለኝ ያለ ዝናህን ሲሰማ አባት ሆነኝ አለ በፍቅር እጆች ከፍ አድርገህ የተቀበልከው መታመኛው አድርጎ እስኪ ማነው ያረዳው ይረዳኛል ብሎ አንተን ከተጠጋ እንዲሁ አትመልሰው መልስ አለ አንተ ጋር ይረዳኛል ብሎ አንተን ከተጠጋ እንዲሁ አትመልሰው መልስ አለ አንተ ጋር
ላሰ ፊቱ በንባው ለራሰ አምባው ትሆናለ በጭንቁለት ደርሰ በጭንቁለት ደርሰ አልሰማሁ እንዳንተ ያለ ፍቅር የሞላው አላየሁ አልሰማሁ እንዳንተ ያለ ፍቅር የሞላው አንተ ፍቅር ነህ ፍቅር አንተ ፍቅር ነህ ፍቅር አንተ ፍቅር ነህ ፍቅር አንተ ፍቅር ነህ 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 ደከመኝ ሰለቸኝ አቃተኝ አልልም ወደ አደባባይ መግባትን አልተውም የኔ ጥሩ ወዳጅ የኔ ሊቀ ካህን ዘመኔ ይለካ አንተን ሳገለግል ፍቅር ነህ ፍቅር ነህ ፍቅር ነህ ፍቅር ነህ ነፍሴን ደስ የሚላት ነፍሴ የምታርፈው በምስጋና በአምልኮ በፊት ስትሆን ነው አላውቅም ሌላ ደስታ ከዚህ ውጪ ለኔ በቃኝ አልፈልግም ሌላ አማራጭ በህልውና መገኘቱ ውስጥ መኖሬ ለኖሮዬ ልምምድ ነው መዘመሬ ነፍሴን ደስ የሚላት ነፍሴ የምታርፈው በምስጋና በአምልኮ በፊት ስትሆን ነው አላውቅም ሌላ ደስታ ከዚህ ውጪ ለኔ በቃኝ አልፈልግም ሌላ አማራጭ በህልውና መገኘቱ ውስጥ መኖሬ ለኖሮዬ ልምምድ ነው መዘመሬ
ተደስቻለሁ እኔ ተደስቻለሁ ባደራረግ ኢየሱሴ ተደስቻለሁ ተገርሜያለሁ በጣም ተገርሜያለሁ ሰበብ ፈልጌ ፈላልጌ አመልክሃለሁ ተደስቻለሁ እኔ ተደስቻለሁ ባደራረግ ኢየሱሴ ተደስቻለሁ ተገርሜያለሁ በጣም ተገርሜያለሁ ሰበብ ፈልጌ ፈላልጌ አመልክሃለሁ ከወንድም ይልቅ የሚጠጋጋ ወረት ቀይሮ ዞሮ ማይወጋ ወዳጅ በዘመን ሁሉ ይወዳል ታማኝ ነጌታ ልቤ ወደዋል ከልቤ ነው ከውስጤ ምወድ የእውነት ከልቤ ነው ከውስጤ ምወድ የእውነት ከልቤ ጠላት የማልሰማ እኔ አልመለስም ደጁ ጋር ደርሼ ድርሻዬን ወስዳለሁ ምድሪቷን ወርሼ ምነው ተከተለኝ ጠላቴ ከኋላ ጠላቴ ከኋላ ተዋት ተከተለው ሃይ የሚለው ጠፋ ሃይ የሚለው ጠፋ
አሻገርከኝ ይኸው ዛሬ በድሉ ጎዳና ይኸው ዛሬ በድሉ ጎዳና አልፈራም ነገን አልፈራም ሁኔታን አልፈራም ዮርዳኖስ ቢያጓራ አልፈራም ጌታ አለ ከኔ ጋራ አልፈራም ነገን አልፈራም ሁኔታን አልፈራም ዮርዳኖስ ቢያጓራ አልፈራም ጌታ አለ ከኔ ጋራ ተማምኜ ወጣው በጌታዬ ጉልበት እኔ የፈራውን ተመታ በድንገት ንጉሥ መጣ ሲባል የማይፈራ ማነው? የጌትዬ ግርማ ከዚህ ሁሉ በላይ ነው ተማምኜ ወጣው በጌታዬ ጉልበት እኔ የፈራውን ተመታ በድንገት ንጉሥ መጣ ሲባል የማይፈራ ማነው? የጌትዬ ግርማ ከዚህ ሁሉ በላይ ነው ቀይ ባህር ለሁለት ተከፈለ ቆመ ተከፈለ እስራኤል በደረቅ ምድር ተሻገረ ተሻገረ እግዚአብሔር ሲሰራ የሚከለከል ማነው? የሚተክል የሚነቅል የሚያፈርስ እርሱ ነው እርሱ ነው ተስፋ ያንተው ነህ ንጉሥ ያንተው ነህ አምላክ ያንተው ነህ ወዳጅ ያንተው ነህ የሚሳን የለም ንገስ የሚያቅት የለም ንገስ የሚሳን የለም ክብር የሚያቅት የለም ንገስ ተስፋ ያንተው ነህ ንጉሥ ያንተው ነህ አምላክ ያንተው ነህ ወዳጅ ያንተው ነህ የሚሳን
ሲያሳፍር ስመ ጉልበታም ነው ይታደጋል ሌል የታመነው ግዛትህን አይደፍረውም ሌላ ስትነካ አንተ አትልም ችላ ርስትህን ለሌላ አትሰጥ ክንድ ብርቱ ለሰከንድ አይዘልም ስምህ የጸና ግንብ ነው 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 ጻድቅም ሮጦ ከጠላት አምልጦ ከፍ ከፍ ይላል ያለ ስጋት ያድራል ጻድቅም ሮጦ ከጠላት አምልጦ ከፍ ከፍ ይላል ያለ ስጋት ያድራል እኔ አልፈራም በምንም አልፈራም እኔ አልፈራም በምንም አልፈራም እኔ አልሰጋም በምንም አልሰጋም እኔ አልሰጋም በምንም አልሰጋም ወዶ አንተን የተጠጋ ዋጋሽ በምንም አይሰጋ ወዶ አንተን የተጠጋ ዋጋሽ በምንም አይሰጋ እጄን ይዘህ አንተ ስትመራኝ ለራስ ዓላማ ስትለየኝ መልካምነትን ጌታ ያን ጊዜ አየው እንኳን አየኸኝ ባንተ ወጋየው መልካምነትን ጌታ ያን ጊዜ አየው እንኳን አየኸኝ ባንተ ወጋየው አንተ ለኔ መልካም ነህ ለኔ ለኔ አንተ ለኔ መልካም ነህ ለኔ ለኔ ጌታ ለኔ መልካም ነህ ለኔ ለኔ ጌታ ለኔ መልካም ነህ ለኔ 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 መልካም ነህ ለኔ 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 መልካም ነህ ለኔ 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 ልዩ ነህ ለኔ 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 ልዩ ነህ ለኔ ለኔ ሞቴን ሲመኘው ያ ክፉ ጠላት ባንተ ግን ዛሬ አገኘው ሕይወት ላብዛ ምስጋና ላሰማ ዜማ ጠላት እያየ ጆሮ እየሰማ ላብዛ ምስጋና ላሰማ ዜማ ጠላት እያየ ጆሮ እየሰማ ሞቴን ሲመኘው ያ ክፉ ጠላት ባንተ ግን ዛሬ አገኘው ሕይወት ላብዛ ምስጋና ላሰማ ዜማ ጠላት እያየ ጆሮ እየሰማ ላብዛ ምስጋና ላሰማ ዜማ ጠላት እያየ ጆሮ እየሰማ አንተ ለኔ መልካም ነህ ለኔ ለኔ አንተ ለኔ መልካም ነህ ለኔ ለኔ ጌታ ለኔ መልካም ነህ ለኔ ለኔ ጌታ ለኔ መልካም ነህ ለኔ 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 መልካም ነህ ለኔ 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 መልካም ነህ ለኔ 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 ልዩ ነህ ለኔ 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 ልዩ ነህ ለኔ ለኔ አልሻም ሌላ
መጣሁብህ በቃ አላፍርም ባንተ ገላግለኸኛል ለይተህ አንተ ለኔ መልካም ነህ ለኔ አንተ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ ጌታ ለኔ መልካም ነህ ለኔ መልካም ነህ ለኔ መልካም ነህ ለኔ ልዩ ነህ ለኔ ልዩ ነህ ለኔ ከፊቴ እየቀደመ ጠላቴን ሁሉ እያጋደመ ዛሬም ብሎኛል አትፍራ ልጄ እኔም አልፈራም አለ ከጎኔ ከፊቴ እየቀደመ ጠላቴን ሁሉ እያጋደመ ዛሬም ብሎኛል አትፍራ ልጄ እኔም አልፈራም አለ ከጎኔ ጌታ አለ ከጎኔ ጌታ አለ ከጎኔ ጌታ አለ ከጎኔ እግዚአብሔር ለኔ ሲዋጋ ሳይታሰብ ለሊቱ ነጋ መጋረጃው ተቀደደ ለዘመናት የተጋረደ እግዚአብሔር ለኔ ሲዋጋ ሳይታሰብ ለሊቱ ነጋ ለሊቱ ነጋ ለሊቱ ነጋ ሃሌሉያ ሃሌሉያ። እግዚአብሔር ይባረክ ስለሰጠን ድንቅ አምልኮ መንፈስ። ክብር ለሱ ይሁንነት። ሃሌሉያ። ኤላዬ እግዚአብሔር ይባርክ። በጣም የሚገርም መንፈስ ነበረ። አዲዬ እግዚአብሔር ይባርክ። የእግዚአብሔር ስም የተባረከ ይሁን። ስለሰጠን የአምልኮ መንፈስ ክብር ለጌታ ይሁን። እርግጠኛ ነኝ አሁን በተዘመረው ዝማሬ መልእክት ተቀብለናል። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርጌ ባርካለው። የረዳኝን ያገዘኝን አቅምና ጉልበት የሰጠኝን በፊታችሁ ደግሞ የምናገረውን መልእክት ባፌና ያኖረውን እግዚአብሔርን ባርካለው። ሁሌ እንደምናገረው የእግዚአብሔር መንግስት አገልጋይ መሆኔን ሳስብ ክብር ይሰማኛል። ትልቅ እድል እንደሆነ ይሰማኛል። በዘመኔ ሁሉ እግዚአብሔርን አገለግላለሁ። እግዚአብሔርን ማገልገል እድልና በረከት ነው። ይህንን እድልና በረከት ደግሞ በሰጠኝ ዘመን ሁሉ ተጠቅሜ እግዚአብሔርን አክብሬ በዘመኔ አልፋለሁ። ክብር ለእግዚአብሔር ይሁን። በመቀጠል በጣም ወዳቸው ማከብራቸው ለኔ ደግሞ በረከት ተደርጎ የተሰጡኝ እግዚአብሔር ላይ የልኝና እግዚአብሔር ላዘጋጀልኝ ለዛ ክብር ደግሞ እንድኖር በህይወታቸው በቃል በጸሎት በእያንዳንዱ መንገድ እየመከሩኝ እየጸለዩልኝ እያበረቱኝ ኃያል እንደሆን ደግሞ የረዱኝ እግዚአብሔር የሰጠኝ ስጦታዎቼ ናቸው። መንፈሳዊ አባቴን መባረክ ፈልጋለሁ። እግዚአብሔር ይባርክ። መንፈሳዊ እናቴን መባረክ ፈልጋለሁ። እግዚአብሔር ይባርክሽ። ስለእናንተ እግዚአብሔርን እጅግ አድርጌ ባርካለሁ። በመቀጠል ከኔ ጋር የሚያገለግሉ አገልጋዮችን እግዚአብሔር ይባርካቸው። አብሮ ሰራተኞች እግዚአብሔር ይባርካችሁ። ይህንን መልእክት የምትከታተሉም እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ዛሬ በጣም የሚገርም መንፈስ በልቤ ላይ አፍስሷል። ማለት ይሄ በቃ ሲዝናል የሆነ የእግዚአብሔር አጀንዳ ነው። እኔም እግዚአብሔር ልቤ ላይ ጠዋት ነው ያከበደውና ያው እንደ መልእክተኛ ሁል ቀን በእግዚአብሔርና በሕዝብ ፊት ስንቆም እግዚአብሔር ሆይ ምን ትላለን እንላለንና ተዘጋጅቼ የመጣሁት ሀሳብ ነበረ። ነገር ግን እግዚአብሔር ይሄንኛው መልእክት እንድናገር ደግሞ በልቤ ላይ ሞልቶታል። ስለዚህ ዛሬ የምናገረው ቃል እርግጠኛ ነኝ የሚሰማ ሰው ልቡ ይበረታል። ምክንያቱም እግዚአብሔር እንዲህ በያቸው ስላለኝ ልባችሁ ይበርታ ብሎኛል። እግዚአብሔር ዛሬ
ተስፋ ለቆረጣችሁ ለተጨነቃችሁ ግራ ለገባችሁ እግዚአብሔር ተናግሯችሁ የተስፋን ቃል ይዛችሁ የተስፋ ቃል በልባችሁ እየጠበቃችሁ አልሆን ብላችሁ ግራ ለገባችሁ ልባችሁ ለደከመ ሰዎች እግዚአብሔር የተናገረው እውነት አይደለም ወይ የሰማነው እውነት አይደለም ወይ ብላችሁ ለተጨነቃችሁ ፊታችሁን ከእግዚአብሔር ዞር ለማድረግ ላይ የተዘጋጃችሁ እግዚአብሔር ላይ ያላችሁን ትምክህት እግዚአብሔር ላይ ያላችሁን መደገፍ አሁን እንደ ቀድሞ ላልሆነላችሁ ሰዎች በመሰሙት ነገር ሊሆን ይችላል በመታዩት ነገር ሊሆን ይችላል በመጠበቅ ብዛት ሊሆን ይችላል ነገር ግራ ለገባችሁ ሰዎች አንድ ነገር ዛሬ እናገራለሁ ተስፋን የሰጣችሁ የታመነ ስለሆነ ልባችሁ ይበርታ ዛሬ ለል የመጣሁት ነው ተስፋ የሰጣችሁ የታመነ ስለሆነ ልባችሁ ይበርታ ልባችሁ አይውደቅ ልላችሁ ነው ዛሬ እንደ ሀገር እናገራለሁ እንደ ቤተ ክርስቲያን እናገራለሁ እንደ አማኝ እናገራለሁ ይሄንን መልእክት ለምትሰሙ እናገራለሁ የነገራችሁ እግዚአብሔር ቃሉን ስላላጠፈ የነገረው እግዚአብሔር የነገራችሁ ከመፈጸም ስላልዘገየ ዛሬ በኢየሱስም ባላችሁበት ልባችሁን የሚያበረታ መንፈስ ያገኛችሁ ልባችሁ ይበርታ እግዚአብሔር አለ ተናጋሪው በዙፋኑ ላይ ስላለ የተናገረ እግዚአብሔር ሐሳብ ስላልቀየረ ያሳየ እግዚአብሔር ፕሮግራሙን ካንተ ዞር ስላላደረገ ዛሬ በኢየሱስ ክርስቶስም እኔ እናገራለሁ በእውነት እርግጠኛ ሆኖ ልቤ ላይ ሞልቶ ተናግሬያለሁ እርግጠኛ ነኝ ይሄ መልእክት የሚሰሙ ሁሉ ልባቸው ይበረታል ብሎኛል እግዚአብሔር መንገድ ላይ እግዚአብሔር አለኝ ተናገሪ ዛሬ ስትናገሪ እንደዚህ በይ አለኝ እግዚአብሔር ታማኝ ነው በያቸው አለኝ እግዚአብሔር ታማኝ ነው የተናገረ እግዚአብሔር ታማኝ ነው ያወራ እግዚአብሔር ታማኝ ነው እናቴ የተናገረሽ እግዚአብሔር ታማኝ ነው ልብሽ ይበርታ ዛሬ ልባችሁ ይበርታ ዛሬ የሀገሬ ልብ ይበረታል ዛሬ የቤተ ክርስቲያን ልብ ይበረታል ዛሬ ጃማኞች ልብ ዛሬ ይበረታል በተቃራኒ ልባችሁን ያቀለጠው መንፈስ ዛሬ ይመታል ትምክታችሁን የነካው መንፈስ ዛሬ ይመታል ክብር ለእግዚአብሔር ይሁን ስለዚህ መጽሐፍ ቅዱስ ሲናገር ዕብራውያን 10:23 ላይ የተስፋን ቃል የሰጠ የታመነ ስለሆነ ይላል ምን ያለ የተስፋን ቃል የሰጠ ማን የሰጠ እግዚአብሔር ከሆነ እሱ ታማኝ ነው የሰማኸው ድምጽ የጀመርክበት ድምጽ የቆምክበት ድምጽ የተጽናናህበት ድምጽ የበረታህበት ድምጽ ወደ ቀኝም ወደ ግራም አልልም ብለህ ወደፊት የሄድክበት ድምጽ የሰማኸው ቃል የመጣው ተናጋሪው እግዚአብሔር ከሆነ እሱ ታማኝ ነው ታማኝ ነው ማለት አይጠረጠርም ማለት ነው ታማኝ ነው ማለት ልትደገፍበት ልትታመንበት እርግጠኛ ልትሆንበት የምትችል ነው ማለት ነው እሱ ታማኝ ነው አዎ ታማኝነትን በሰዎች ሁኔታ ታማኝነትን በመንሰራው ነገር ሁኔታ በተገቡልን ቃሎች ባየናቸው ነገሮች ጠብቀናቸው አልሆንም ማለት እግዚአብሔርን ባየነው ሶዬ ቃል በገባልን ሶዬ አይተነው ልባችን ደግሞ ሊሆን ይችላል እመነኝ እግዚአብሔር ራሱን ሲናገር እንደዚህ ያለ እኔ እግዚአብሔር የተናገርኩት ማላደርግ ከሆነ አለ ሰው ነኝ ለምን የማይታመነው ሰው ነው አዎ የታመናቸው ሰዎች ሐሳብ ቀይሮብን ሊሆን ይችላል አዎ የማንጠረጥራቸው ሰዎች ድንገት ያላሰብነው ነገር አድርጎብን ሊሆን ይችላል ድንገት ይሄ ሰውዬ አይከዳኝም ያልከው ሰውዬ ከርቶ ሊሆን ይችላል እሰጥሃለሁ ያለ ሰውዬ ሳይሰጥ ቀርቶ ሊሆን ይችላል እሱ አንተ የምታውቀው ስጋዊ ሰው ነው አሁን እኔ ማወራለህ ስለ መለኮታዊ አምላክ ነው እኔ አሁን ማወራለህ ምድርና ሞላውን ስለሰራው ሁሉን በፍቃዱ ምክር መልካም አድርጎ ስለሚሰራው ይሁን ሲል ስለሚሆንለት ይምጣ ሲል የሚመጣለት የሚያደርገውን ሁሉ ሲያደርግ ብቃትም ፍቃድም ስላለው እግዚአብሔር ነው ማወራ ስለዚህ የተናገረ እግዚአብሔር ታማኝ ነው ልባችሁ ይበርታ ዛሬ በርቱ እንግዲህ በዚህ ቃል እንድትበረቱ እናገራለሁ ተስፋን የሰጠ የታመነ ነው ያወራኝ እግዚአብሔር የታመነ ነው ለአባቶቼ ተናገረ ቃሉን ያላጠፈ ለአባቴ ለአብርሃም ቃል የገባለት እግዚአብሔር አንድ ብቻውን ሳለ ጠራው ብሎ እግዚአብሔር ለብዙ አባት አሕዛቦች ሁሉ አባት ያደረገው እግዚአብሔር አብርሃም ቤት ተናግሮ ያልፈጸመው የሌለው እግዚአብሔር የተስፋን ቃል ሰጥቶ አዎ የተናገረው የተስፋ ቃልና የተፈጸመው የተስፋ ቃል በመካከል ጊዜ ቢኖርም አብርሃም ሊሰራበት አብርሃም ሊቀረጽበት ከሱ ከማንነቱ ከትንሽ አስተሳሰቡ ከትንሽ አመለካከቱ ለትንሽ የሚሆንበትን እግዚአብሔር ከትንሽነት አውጥቶ ለትልቅነት ሊያደርገው ሊያዘጋጀው እየሰራ ያለበት መንገድ እንጂ እግዚአብሔር ቃሉን ያጠፈበት ጊዜያት አልነበረም እየመጣ ነው ኤልሻዳይ ነኝ ይለዋል አንተ ተስፋን የሰጠ ኤልሻዳይ ነው አንቺ ተስፋን የሰጠሽ አዶናይ ነው ሃሌሉያ እሱ የታመነ ነው ይችላል አይጠረጠርም ምን ይሳነዋል
ምን ይሳነዋል? መጥቶ በ99 ዓመት ማስወለድ የሚችለው ምን ይሳነዋል? በምንስ ትጠረጥረዋለህ? በምታየው ነገር፣ በምትሰማው ነገር ዛሬ በኢየሱስ ክርስቶስም አንድ ባርኮት ልባርካችሁ። ከምትሰሙትና ከምታዩት ነገር በኢየሱስም ተጠበቁ። አይናችሁ በሚያበረታው ነገር ላይ፣ ጆሮአችሁ በሚያበረታው ነገር ላይ ብቻ በኢየሱስም ትኩረት ያድርግ። በርቱ። ታማኝ ነው። በርቱ። ልባችሁን አንሱ። እግዚአብሔር ሊመጣ ነው። ታማኝነቱን ሊፈጽም ሰሞኑ በደጅ ሊመጣ ነው እግዚአብሔር። ሰሞኑ በቤት ሊያልፍ ነው እግዚአብሔር። ሰሞኑ በቤተ ክርስቲያን ሊያልፍ ነው እግዚአብሔር። ስለዚህ ልባችሁን አንሱ። አሁን ልባችሁ ይበርታ። ተነሱና አንድ ቃል ከኔ ጋር እንደዚህ በሉ። እግዚአብሔር ታማኝ ነው። የተናገረኝ ታማኝ ነው። ያሳየኝ ታማኝ ነው። ጠብቂኝ ያለኝ ታማኝ ነው። እባርክሻለሁ ያለኝ ታማኝ ነው። አበዛሻለሁ ያለኝ ታማኝ ነው። አደርስሻለሁ ያለኝ ታማኝ ነው። አልጥልሽም ያለኝ ታማኝ ነው። ቃሉን በኔ ላይ አያጥፍም በል ዛሬ። ታማኝ ነው። ታማኝ ነው። በርቱ ዛሬ። ቃሌ ይሄ መልእክቴ ነው ዛሬ። ልባችሁ ይበርታ። ጠንከር ይበል ልባችሁ። ትምክታችሁ ወደ እግዚአብሔር ይመለስ። አዎ ቃሉ እንደሚናገረው የዘገየች ተስፋ ልብን ታዝላለች። አዎ የሰማችሁት ቃል በእናንተ ጊዜና በእናንተ ሰዓት በእናንተ ሁኔታ በምትፈልጉት ወቅት አለመሆኑ አድክሟችሁ ሊሆን ይችላል። አሁን ግን የሰማይ ጊዜ ስለመጣ፣ አሁን ግን ልዑል ሊንቀሳቀስ ስለሆነ፣ አሁን አዶናይ ወደ ቤቱ ሊመጣ ስለሆነ፣ አሁን ኤልሻዳይ ወደ አንተ ሊመጣ ስለሆነ፣ ሰዓቱ ስለደረሰ ልብ ይበርታ። እንዳትተላለፉ። አዎ እንደ ሀገር የምንሰማው ነገር ተስፋችን ይነቀንቀዋል። ሁሌ መንፈሳዊ አባቴ ይላል የተነቃነቀ ነገር ለመነቀል ዋዜማ ላይ ነው ይላል። ዛሬ እንደ መልእክተኛ እኔ የመጣሁት የተነቃነቀውን ልባችሁን፣ የተነቃነቀውን ተስፋችሁን፣ የተነቃነቀውን እምነታችሁን በዚህ በትንቢት ቃል ላጸናው ነው። በርቱ ልላችሁ ነው። ጠንክሩ። ሊመጣ ነው። ተነስ፣ ጸልይ፣ ተነሽ፣ አምልኪ፣ ተነስ፣ ጌጠኛ ልብስን ልበስ። አትጎጽም፣ አታልቅስ፣ አታጉረምርም። ተነስ፣ ተዘጋጅ። እግዚአብሔር ሊመጣ ነው። ታማኝነቱን ሊያሳይ ነው። እግዚአብሔር ቃል እንደማያጥፍ ሊያሳይ ነው። ሊያሳፍር ነው። እግዚአብሔር ሊያሳፍር ነው። ታማኝ ነው። ተናገረን እግዚአብሔር ታማኝ። እኔ በጣም ይገርመኛል ዳዊት እግዚአብሔር ከምድረ በዳ የአባቶቹን በጎች ሲጠብቅ ከዛ እግዚአብሔርን ባልጠበቀበት፣ እግዚአብሔርን ተስፋ ባላደረገበት፣ የእግዚአብሔር ፕሮግራም ባልገባበት፣ እግዚአብሔር በሱ ላይ ፕሮግራም ይኖረው በማያውቅበት፣ የአባቶቹን በግ በሚጠብቅበት በድንገት የእግዚአብሔር ፕሮግራም መጥቶ የተቀባ ዳዊት ለንግስና ትፈልጋለህ የተባለው ዳዊት ያለፈበት ወደ ንግስና እስከሚመጣ ያለበትን ህይወት ስታየው የመከራ ህይወት ነው፣ የስደት ህይወት ነው፣ የጭንቀት ህይወት ነው፣ የመራብ ህይወት ነው፣ የመጠማት ህይወት ነው፣ የመለመን ህይወት ነው። በዛ ሁኔታ ውስጥ ግን መዝሙር 84 ላይ እንደዚህ ይላል፣ አንተ ታማኝ ነህ። አንተ ታማኝ ነህ። ታማኝ ነውና እሱ ምስጉን ነው ይላል። በአንተ የታመነ ሰው ምስጉን ነው ይላል ዳዊት። ታማኝ ነው ይላል። በአንተ ደግሞ የታመነ ሰው ምስጉን ነው። ኧረ በኢየሱስም ዛሬ ይህ መንፈስ ያገኛችሁ። የሙጥኝ ብላችሁ እግዚአብሔር ላይ የምትጣበቁት። አዎ አቢስ እየተነሳ ሳኦል እያሳደደው፣ አዎ በዚህ በኩል ልጁ እየተነሳበት፣ አዎ በዚህ በኩል ነገሮች ተስፋ ባደረገው መልኩ እየቀጠለ አይደለም። ግንስ ምስጉን ነው። በአንተ የሚታመን ምስጉን ነው። መልኩን በለወጠበት በአቢሜሌክ ፊት እያሄደ ምን ይላል? እግዚአብሔርን አመስግኑት ይላል። እሱ ታማኝ ነው ይላል። ዛሬ በኢየሱስ ክርስቶስ ስም ከነባራዊ ሁኔታ ከስጋዊ ሁኔታ ወጣችሁ መንፈሳዊ ዓለም ላይ በኢየሱስ ስም ሰምጦ መቅረት ይሁንላችሁ። መንፈሳዊ ዓለሙ ላይ የቆመ ሰው በምድር ሁኔታ አይናወጥም። አለዚሁ ዳዊት ይገርመኛል። ተራሮች ቢናወጡ ስፍራቸውን ቢለቁ እኔ ግን ይላል እኔ ግን ነገሮች ባላሰብኳቸው መንገድ አልሆኑም። አዎ የጠበቅኩት ነገር በጊዜው አልተሰራም። ነገር ግን የተናገረኝ ታማኝ ነው። የተናገረኝ እግዚአብሔር ታማኝ ነው። ንገረኝ ብዬ ያልነገረኝ እግዚአብሔር፣ ንገረኝ ሳልለው የነገረኝ እግዚአብሔር፣ እፈልጋለሁ ሳልል እንደዚህ ያደርግሻለሁ ያለኝ እግዚአብሔር ብሎኝ እንዴት ሊረሳኝ ይችላል? ብሎ አስጀምሮ እንዴት ሊተወኝ ይችላል? እሱ እኮ ሰው አይደለም። ስለዚህ ቃሌ ዛሬ ይሄ ነው። እግዚአብሔር ታማኝ ስለሆነ ልባችሁ ይበርታ። እግዚአብሔር የተናገረውን ይፈጽማልና፣ እግዚአብሔር የተናገረውን ያደርጋልና፣ እግዚአብሔር የተናገረውን ያስወርሰናልና ልባችሁ ይበርታ። እሱ ታማኝ ነው። የተናገረ እግዚአብሔር ታማኝ ነው። እመነኝ፣ እግዚአብሔር ከሆነ የተናገረ ይፈጽማል።
ልዩ የሚያደርገው ይሄ ነው። ሰዎች ከስሜታቸው ቢበሉ፣ ሰዎች የነባራው ሁኔታ አንብበው የሚበሉ፣ ሰዎች የጨለማውን ዓለም አንብበው ባንተ ላይ ይናገሩ። እርግጠኛ ሆኜ ልንገርህ፣ በኔ ህይወት ላይ ሰዎች ያሉ ሳይሆን፣ ሁኔታ ያለው ሳይሆን፣ ጨለማ ያለው ሳይሆን፣ በኔ ህይወት ላይ በትክክል የሚሆነው እግዚአብሔር ያለው ብቻ። ምክንያቱም እኔ በክርስቶስ ኢየሱስ የጸደቅኩ ሰው ነኝ። በኔ ላይ ሊሆን የሚችለው የእግዚአብሔር ፕሮግራም ብቻ፣ ራሴን አሳልፌ ካልሰጠው። ስለዚህ እንደ አማኝ አንድ ነገር ልላችሁ ፈልጋለሁ። እዚህ የዕብራውያን ጸሐፊ ሲናገር የተስፋን ቃል የሰጠ የታመነ ስለሆነ አላቸው። የትኛው? ለአባቶቻቸው የተናገረ እግዚአብሔር፣ ከዛ ከግብፅ ምድር ያወጣቸው እግዚአብሔር፣ ከዛ ከጭንቀት ዓለም ያወጣቸው እግዚአብሔር፣ ከዛ ከግዞት ዓለም ያወጣቸው እግዚአብሔር ተናግሮ እኔ ከግብፅ ምድር አስወጥቼ ከነዓን አስገባለሁ ያለው እግዚአብሔር አለ ታማኝ ነው። ትላንት ለነሱ የሰራ፣ ትላንት ለነኢያሱ የተናገረው እግዚአብሔር በነኢያሱ ዘመን የቀረ ሳይሆን አሁን ባንተ ዘመንም ልንገር እግዚአብሔር ታማኝ ነው። ስለነሱ የሚነገር እምነት እንዲበረታ ነው። ስለነሱ የሚነገረን ልባችን እንዲጠነክር ነው። ተስፋን ቃል የሰጠ የታመነ ስለሆነ ስለዚህ ከተስፋው ሰጪው አንጻር ነገር ላይፈጸም፣ ነገር ላይሆን፣ ነገር ወደ ድርጊት ላይመጣ አይችልም። እሱ ምንድነው? ታማኝ ነው። አለመሆን ካለ፣ አለመፈጸም ካለ ከእግዚአብሔር ዘንድ ሳይሆን ከኛ ዘንድ ነው። እዚህ መጽሐፍ ቅዱስ ላይ ዘዳግም 7 ላይ እግዚአብሔር ተሻግሮ ስለሚገቡበት ምድር፣ በዛ ምድር ተሻግሮ ደግሞ የሚገቡባቸው 7ቱን አሕዛብ ወይንም 7ቱን ነገስታት እነ አሞናውያን፣ ቄጣውያን፣ ፌዛውያን እነዚህን እየረታችሁ እያሸነፋችሁ ትሄዳላችሁ፣ ትገባላችሁ አላቸውና እግዚአብሔር ቁጥር 9 ላይ እንደዚህ ይላል። ስለዚህ አምላካችሁ እግዚአብሔር ደግሞ እንደዚህ ይለዋል፣ ኤሎሂ ይለዋል። አምላካችሁ እግዚአብሔር ኤሎሂም መሆኑን እወቁ። የተናገረው የተስፋ ቃል አሸንፋችሁ እኔ ወደ ነገርኳችሁ ማርና ወተት ወደምታፈሰው ወደ ተስፋይቷ ምድር ወደ ከነዓን ምድር እግዚአብሔር ትገባላችሁ ያልኳችሁ እኔ ኤሎሂ እንደሆንኩኝ እወቁ። ማወቅ መረዳትን ያመጣል። መረዳት መተማመንን ይፈጥራል። አምላኩን የሚያውቅ ነው የሚበረታው። ማወቅ መረዳት። የተናገረኝ ትላለህ፣ ያወራኝ እግዚአብሔር ቃሉን አያጥፍብኝም። አብርሃም እግዚአብሔር ቤት ስላልቀረ እኔ ቤት አይቀርም ትላለህ። ታማኝ ነው፣ እኔ ቤት አይቀርም ትላለህ። እግዚአብሔር በታማኝነት ያገለገሉ አይጣሉም፣ ይታሰባሉ፣ ነቀፌታቸውን ያስወግዳል። አዎ ዘካርያስ ቤት አመጥቶ አይቼዋለሁ። መቼ? በስተርጅናው እንደ ሰው አቆጣጠር ሲዘገይ፣ እንደ ሰው አቆጣጠር ሲደክም፣ እንደ ሰው አቆጣጠር ነገር ሲዘጋ፣ በዛ ሁኔታ ማጋ ዘካርያስ ጋር የመጣ እግዚአብሔር እኔ ቤት ይመጣል፣ አውቀዋለሁ። እሱ ምንድነው? ኤሎሂም ነው። እሱ ምንድነው? ኤልሻዳይ ነው። እሱ ምንድነው? ሁሉን ቻይ ነው። የሚሳነው የለም። ስታቅ ልብ ይበረታል። የተደገፍከው አካል ዋስትና እንደሚሰጥ ስታቅ። ካላወክስ እግዚአብሔር ተናግሮኝ ነበር፣ እግዚአብሔር ብሎኝ ነበር፣ የተናገረኝ እግዚአብሔር አልሆነም፣ ለካ ውሸት ነው፣ እግዚአብሔርም እንደሰው ነው የሚሉ ሰዎች ምን አይነት ሰዎች መሰለ? አምላክን በአምላክነቱ ልክ ያላወቁ ሰዎች። ዛሬ እኔ ልባርካችሁ። እግዚአብሔርን በእግዚአብሔርነቱ ልክ፣ እግዚአብሔርን በሁሉን ቻዩነቱ ልክ፣ እግዚአብሔርን የሚሳነው ነገር በሌለው ልክ በማወቅ በኢየሱስም ባረኳችሁ። ማወቅ እወቁ አላቸው። ትገባላችሁ። ግን ያ እግዚአብሔር እነዚህን ኃያላንን 7ቱን ነገስታት እንዴ እነሱ እኮ አንድ ፈርዖንን ዘመናቸው ሙሉ ሲገዛቸው ፈርዖን ትልቅ የሆነባቸው በፈርዖን ግዛት የጮሁ የተማረሩ ሰዎች ናቸው። ተስፋ የቆረጡ ሰዎች ናቸው። እነዚህ ሰዎች እግዚአብሔር መጥቶ ትወጣላችሁ፣ ትገባላችሁ፣ በቃ ይሄኛው በቃ ይሄ ዘመን ያበቃል፣ የተናገርኩትን ቃል እፈጽማለሁ። ለምን? እግዚአብሔር ለአብርሃም ተናግሯል። ዘር በግብፅ ምድር ከተቀመጠ በኋላ ከ400 ዘመን በኋላ አውጥቼ እንደገና ወደ ተስፋይቷ ምድር ለአብርሃም የተገባ የተስፋ ቃል አለ። ዘመኑ ሲቆጠር 400 ነው ያለው። በእነሱ እንደገና ስንፍና፣ በእነሱ አለማመን 30 ዓመትም ተጨምሯል። ግን እግዚአብሔር በ430 ዓመት ለአብርሃም ለአባታቸው አብርሃምን እኮ የማያውቅ ሰው በምድረ በዳ ተወልዷል። አብርሃምን የማያውቅ ጄኔሬሽን ተነስቷል። 430 ዓመት ተቆጥሮ እግዚአብሔር ግን ምን ታማኝ ነው፣ ታማኝ ነው። ዛሬ ልንገራችሁ፣ ልባችሁ ይበርታ። እግዚአብሔር ታማኝ ነው።
እግዚአብሔር ታማኝ ነው። እርግጠኛ ነኝ እግዚአብሔር ዘገየ። እርግጠኛ ነኝ እግዚአብሔር አልመጣም። እርግጠኛ ነኝ ልባችሁ የወረደው ምክንያት እናንተ በጠበቃችሁበት ሰዓትና ጊዜ በሰውኛ አቆጣጠር ስለጠበቃችሁት እንጂ እግዚአብሔር በተናገረው ሰዓትና ጊዜ ከማንም ቤት ዘግይቶም አርፍዶም አያውቅም። አዎ ወቁት። ካላወቃችሁት እንደ ማርያምና እንደ ማርታ አንተ በዚህ ሆነ ቢሆን ኑሮ ወንድማችን ባልሆነ ሞተ እንደዘገየ ነው የሚያስቡት። አላወቁ። ዛሬ በኢየሱስም የሰማይን ዓለም አቆጣጠር መረዳት በምችሉበት መንፈስ ባረኳችሁ። ማወቅ እምነትን ያመጣል። ማወቅ ትረስት ይፈጥርልሃል። ታምነዋለህ። አውቀዋለሁ። ስለዚህ አምላኩን ደግሞ የሚያውቅ ሰው ምን ይሆናል? ይበረታል። አይወድቅም ልቡ፣ አይሸበርም ልቡ። በሚሰማው አይሸበርም፣ በሚያየው አይሸበርም፣ በጎደለው አይረበሽም፣ በሚጠፋ አይረበሽም። በሚነዋወጥ ዓለም ላይ፣ በሚጫጫው ዓለም ላይ፣ ግራ በገባው ዓለም ላይ ቁጭ ብሎ ያለ ስጋት ይቀመጣል። አላያችሁትም? ኢየሱስን እዛ ታንኳ ውስጥ ገብቶ ተኝቶ ነበር ይላል። ይገርመኛል። አረው ይላሉ እነሱ። ስንጠፋ አይገድም፣ ተኝቷል እኮ። እየተናወጠ ይተኛል። በኢየሱስ በሚናወጠው ዓለም ላይ በእርጋታ መንፈስ የምትኖሩ እግዚአብሔር ያድርጋችሁ። ቃል ላይ የተኛ ሰው፣ ቃል ላይ የተደገፈ ሰው፣ እግዚአብሔርን የታመነ ሰው አይናወጥም። እግዚአብሔርን የታመነ ሰው አይፈራም። እግዚአብሔርን የታመነ ሰው አይሸበርም። እግዚአብሔርን የተማመነ ሰው አንገቱን አይደፋም። ምን ይሆን ምን ይፈጠር ይሆን ደግሞ ከዚህ በኋላ ምን ይሆን አይልም። ለምን? እግዚአብሔርን የሚያውቅ ሰው ይበረታል። ስለዚህ ምን አላቸው? አምላካችሁ እግዚአብሔር ኤሎሂም እንደሆነ እወቁ አላቸው። እወቁ፣ ልባችሁ እንዲበረታ ተስፋን የሰጣችሁ የታመነ እንደሆነ እንድታውቁ መጀመሪያ እግዚአብሔርን ማወቅ ይሆንላችሁ። የተናገራችሁን እወቁት። እምነት ከተናጋሪው አካያ ስለሚወሰን የተናገረን አካል ስታየው ከተናጋሪ አኳያ ከሚናገረው ንግግር ውስጥ ምን ይወጣል? ሰውየውን ማወቅ በጀመርክ ቁጥር ሰውየው ላይ ያለ እምነት ይጨምራል። ሰውየውን እያወቅ በመጣ ቁጥር ሰውየው ላይ መደገፍ ትጀምራል። ሰውየውን እያወቅ በመጣ ቁጥር ሰውየው ምንም እንደማያደርግ ቃሉን እንደማያጥፍብ እርግጠኛ ስትሆን ተረጋግተህ ትቀመጣል፣ አትሸበርም። ስለዚህ እግዚአብሔር ነው ከተናገረ ታማኝ ነው። እወቁት፣ አያጥፍም። 430 ዓመት አልፎ ከ430 ዓመት ለነሱ ነው 430 ዓመት። መጽሐፍ ቅዱስ ሲናገር የመንፈሳዊ ዓለምን አቆጣጠር ሲናገር ለእግዚአብሔር ዓለም አንድ ቀን እንደ 1000 ደግሞ እንደ አንድ ነው ይላል። አሁን እኛ እኮ ቀረና አልቀረም የምንለው የዚህ አቆጣጠር ስላልገባን ነው። ማወቅ መረዳት ነው። ማወቅ መተማመን ነው። ማወቅ መደገፍ ነው። ማወቅ ያለ ስጋት መኖር ነው። ማወቅ ያለ እንባ መመላለስ ነው። ማወቅ በእግዚአብሔር ላይ ልብን መጣለው ያለ ጥርጥር፣ ያለ መጠራጠር። ይሆንን አይሆንን፣ ይፈጸምን አይፈጸምን፣ ያለው ቃል ይሆንን እንዴት ይሆንን ብሎ ከርቀት ነገሩን አለማየት ነው። እርግጠኛው ነው ነገሩ ጋር መምጣት። ዛሬ በኢየሱስም በዚህ መንፈስ ባረኳችሁ። ሲቀጥል እንደዚህ ይላችኋል። ስለዚህ አምላካችሁ እግዚአብሔር እሱ ኤሎሂም እንደሆነ እወቁ። እርሱንም ደግሞ ለሚወዱት አንድ እወቁት፣ ሁለት ለሚወዱት። እያወቅ ስትመጣ ማወቅ መውደድን ያመጣልሃል። ማወቅ ፍቅርን ያዳብርልሃል። ውደደው አምላክ እግዚአብሔርን በፍጹም ነፍስ፣ በፍጹም ሐሴት አድርገህ ያለ ምንም ነገር መውደድ። የሚወድ ሰው ታውቃለህ ያምናል። መውደድ ትረስትን ያመጣል። እግዚአብሔርን በፍጹም ነፍስ፣ በፍጹም ሐሳብ የምትወደው ከሆነ እርግጠኛ ነኝ እግዚአብሔር ተስፋ ሰጥቶ በእኔ ላይ ተስፋ ቃሉን ያጥፋል የሚል ቃል አታወጣም። ውደድ። ምንድነው ዛሬ የምትወደው? ምንድነው ትልቁን ልብህን የያዘው? በልብ ላይ ያለው ትልቁን ቦታ የያዘው የምትወደው ነገር ምንድነው? ዛሬ እግዚአብሔርን እንድትወዱ መክራለሁ። መውደድ ከእግዚአብሔር ጀምሩ። መውደድ ከትልቁ አምላክ ጀምሩ። አምላክን እመነው። እምነትን እንዲያመጣ ውደደው። መውደድ የምትወደውን አካል ታምነዋለህ አይደል? የምንወደውን አካል በጣም ስለምናምነው ሚስጥር እንነግረዋለን። እሱ እንደዚህ አያደርገኝም። በጣም የምትወደውን አካል ተማምነበት ትጠይቀዋለህ።
መውደድ ዛሬ ለእግዚአብሔር ያላችሁ ፍቅር ይታደስ። ለእግዚአብሔር ያላችሁ መውደድ ይታደስ። በእግዚአብሔር ላይ ያላችሁ ፍቅር ዛሬ ትክክለኛ ልኩን ያዝ። ለእግዚአብሔር ያለ ፍቅር ለሆነ ነገር ሰጠን ተቀናንሶ ያለ ትንሽ ፍቅር እመነኝ ሙሉ ልብ በእግዚአብሔር ፍቅር ከተያዘ በእግዚአብሔር መውደድ ውስጥ ከተያዘ እግዚአብሔር ላይ የሚያጉረመርም ቃል እግዚአብሔር አያደርግልኝም እግዚአብሔር አይፈጽምልኝም ብለ ልብ አይወርድም። ስለዚህ ምንድነው የምትይኝ? አንደኛ እግዚአብሔርን ወቁት። የነገራችሁን አካል ወቁ። ሁለተኛ የነገራችሁን አካል ውደዱ። ምን በሉ? ብትወዱትና ትእዛዙን ብትጠብቁ። ሶስተኛ መጠበቅ። የተናገረኝ እግዚአብሔር በራሱ ጊዜ በራሱ ሰዓት ይመጣል። እኔ ቤት እጠብቀዋለሁ። ቅድም ዳዊትን ስላችሁ ነበር። በተነዋወጠ ተራሮች ስፍራቸውን ቢለቁ እኔ ግን አልፈራም፣ እጠብቀዋለሁ። ንጉሴ ይላል ደጅ ጠናው፣ እሱ ዘንበል። ጠብቁት፣ እግዚአብሔርን ጠበቁት፣ እሱ መለሰልኝ። የሚጠብቅ አሁን እኮ እኛ እንኳን እንጠብቅም፣ እንዋከባለን፣ እንቸኩላለን፣ ያስቸኩሉናል፣ እኛም እንቸኩላለን፣ እንሮጣለን፣ ያስሮጡናል፣ አንይዝም፣ አይሆንም። አላረፈ ልባችን፣ አልተማመነ ልባችን። በቃ ዛሬ በኢየሱስ ስም እኔ ባርካለሁ። ይሄንን መልእክት የሚሰሙ ሰዎች እግዚአብሔርን በማወቅ መንፈስ፣ እግዚአብሔርን በሚወድ መንፈስ፣ እግዚአብሔርን በሚጠብቅ መንፈስ በኢየሱስ ስም ዛሬ ባርካቸዋለሁ። መጠበቅ ይመጣል። እኔ እዩ በጣም ይገርመኛል። ሚስቱ በዚህ ጋር እየተነከረችው፣ ልጆቹ በዚህ ጋር እየሞቱ፣ ነገሩ በዚህ ጋር እየጠፋ፣ ጓደኞቹ ይሄ የሆነበት በኃጢአቱ ነው እያሉ የሚናገረው ቃል ይላል ቢገለኝም እንኳን እሱን እጠብቃለሁ። ቢገለኝም እንኳን አይገልም፣ ቢገለኝም ግን እሱን እጠብቀዋለሁ። አዎ ነገሮች ቦታቸው ላይ የሉም፣ ግን እጠብቀዋለሁ። እረ እየጠበቁ ነገር እየጠፋ ነው፣ እሱን እጠብቃለሁ። አሁንም በእግዚአብሔር ትታመናለህ ትለዋለች። አሁንም እግዚአብሔርን ታምናለህ? አዎ ቢገለኝም እሱን እጠብቃለሁ። እግዚአብሔርን የወደደ ሰው፣ የእግዚአብሔርን ሕግጋት የጠበቀ ሰው እግዚአብሔር እሱን ሰውዬ ላይጎበኘው አይችልም። ኢዮብ ይላል ከነበረው ይልቅ እጥፍ ሆነለት ነው የሚለው። የጠበቀ የተማመነ ሰው በእግዚአብሔር ቢገለኝም ሐሳብ አልቀይርም። የጀመርኩበት ድምጽ አለ። አዎ ሰምቼ የጀመርኩበት ድምጽ መሃል ላይ የሚታየው ነገር የጀመርኩበት ድምጽ ትክክል እንዳልሆነ፣ ወጀቡ ትክክል እንዳልሆነ፣ ንፋሱ ትክክል እንዳልሆነ ነባራዊ ሁኔታ ሊያስረዳኝ ቢሞክርም እርግጠኛ ነኝ የተናገረኝን አካል ስለማምነው፣ የተናገረኝን አካል ስለማውቀው፣ የተናገረኝን አካል ስለምወደው እጠብቀዋለሁ። የማየው ነገር እምነቴን አይነካብኝም። የማየው ነገር በሱ ላይ ያለው መደገፍ አይነካብኝም። ስለዚህ ዛሬ በኢየሱስ ክርስቶስ ስም ልባርካችሁ ዛሬ አባቶ ዛሬ እኔ ለምንሃለሁ ይሄንን መልእክት በሚሰሙ ጆሮዎች ላይ እግዚአብሔር አባትና አምላክ የዛሉ ልቦች፣ የደከሙ ልቦች፣ ተስፋ የቆረጡ ልቦች፣ ካንተ መታመናቸውን የቀነሱ ልቦች ዛሬ የሚያበረታ መንፈስ በኢየሱስ ስም ያግኛቸው። እግዚአብሔር ታማኝ ነው የሚሉበት መንፈስ ዛሬ ያግኛቸው። እጠብቀዋለሁ የሚሉበት መንፈስ ያግኛቸው። አምነዋለሁ የሚሉበት መንፈስ ያግኛቸው። አምላኬን አውቀዋለሁ የሚሉበት መንፈስ፣ አምላኬ ቃሉን አያጥፍብኝም በሚሉበት መንፈስ፣ አምላኬ ትቶኛ አይሄድም በሚሉበት መንፈስ፣ አምላኬ አሁን የሚሆንብኝን፣ አምላኬ የሚደረግብኝን፣ አምላኬ እየሆነብኝ ያለውን ነገር፣ ሊመጣብኝ ያለውን ነገር እሱ ሁሉን ቻይ በመሆኑ፣ እሱ አዶናይ በመሆኑ፣ እሱ ኤልሻዳይ በመሆኑ፣ ሁሉን አዋቂ በመሆኑ የሚያውቀው ነገር ነው በህይወቴ እያለፈ ያለው በሚሉበት ማወቅና መረዳት ዛሬ ባርካችኋለሁ። በርቱ፣ ልባችሁ ይበርታ። ተነሱ፣ እግዚአብሔር አለ። ተነሱ፣ እግዚአብሔር ታማኝ ነው። የተናገራችሁ እግዚአብሔር ታማኝ ነው። ያወራችሁ እግዚአብሔር ታማኝ ነው። እፈጽማለሁ ያለ እግዚአብሔር ይፈጽማል። እግዚአብሔር በጊዜው ይፈጽማል። እግዚአብሔር በሰዓቱ ይፈጽማል። እግዚአብሔር በወሩ ላይ ይፈጽማል። ከተናገራችሁ ሰዓት፣ ከተናገራችሁ ጊዜ፣ ከተናገራችሁ ደቂቃ አይዘገይም። ስለዚህ ልባችሁን አበርቱ። ተናጋሪው ታማኝ ነው በሉ።
ስለ ሀገር ተናግሯል እግዚአብሔር ታማኝ ነው ይፈጽማል። ስለ ቤተክርስቲያናችሁ እግዚአብሔር ተናግሯል ታማኝ ነው ይፈጽማል። ስለ ኑሯችሁ እግዚአብሔር ተናግሯል ታማኝ ነው ይፈጽማል። ስለ ትዳራችሁ እግዚአብሔር ተናግሯል ታማኝ ነው ይፈጽማል። ስለምትሄዱበት ጉዞ የሰማችሁት ቃል አለ ታማኝ ነው ይፈጽማል። ዛሬ ልባችሁ ይበርታ። ጠንክር ልቤ በሉት። አምላኬ ታማኝ ነው በሉት። ንገሩ ስለ እግዚአብሔር ታማኝነት። ንገሩ ስለ አባቶቻችሁ። ትላንት ለአብርሃም የተናገረ እግዚአብሔር ለኔ ተናግሮ አይቀርም በል። ትላንት ለዳዊት የመጣ እግዚአብሔር ለኔ አይቀርም በል። ትላንት ኢዮብን ያየ እግዚአብሔር እኔ ቤት አይቀርም በል። ትላንት ዘካርያስ ቤት የመጣ እግዚአብሔር እኔ ቤት አይቀርም በል። ተነስተ በአንደበት እንደዚህ የሚል ቃል አውጅ። እግዚአብሔር ታማኝ ነው በል። ጠዋት ስትነሳ እግዚአብሔር ታማኝ ነው በል። ቀትር ላይ እግዚአብሔር ታማኝ ነው በል። ምሽት ላይ እግዚአብሔር ታማኝ ነው በል። ሌሊት ላይ እግዚአብሔር ታማኝ ነው በል። በምስቅበት ሰዓት እግዚአብሔር ታማኝ ነው በል። በሚያስለቅስ ሁኔታ ሰዓት ላይ እግዚአብሔር ታማኝ ነው በል። ሰዎች በከበቡ ሁኔታ ውስጥ ሆነ፣ ሰዎች አጠገብ ባሉበት ሁኔታ ውስጥ ሆነ እግዚአብሔር ታማኝ ነው በል። የተከበብከው ሰዎች የከበቡ ከበባ ከዙሪያ ተበትኖ ብቻህን በሆንክበት ሰዓት አንድ ቃል ተናገር። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ስለዚህ ልባችሁ ይበርታ። በኢየሱስም በዚህ መንፈስ ባረኳችሁ።